አድማጭ ተመልካቾች ጤናና ፍቅር ይስጥልን። በታህሳስ 16 በዕለቱ በሁለተኛ የዜና ወጃችን ዳግም የሰዓቱን አበይትና ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ በሸዋሮቢት በፈጸመው ከባድ ጥቃት ያገዛዙ የጦር ካምፕ ዶጋመድ ሆነ። በካምፕ ውስጥ የነበሩ ልዩ የአገዛዙ ኮማንዶዎች የተደመሰሱ ሲሆን ኦራልና ፓትሮልም በእሳት ነደዋል። ፋኖ ድንቅ ኦፕሬሽን ሰርቷል። ዝርዝር ይዘንበታል። በሌላ በኩል በወሎ ከ105 በላይ የብልጽግና ወታደሮች የሞቱበት ከ80 በላይ ወታደሮች የቆሰሉበት ውጊያ ተደርጓል። በጎንደርም እንዲሁ መሬት ያንቀጠቀጠ ከባድ ትንቅንቅ ተደርጓል። በዝርዝር የምታደምጡትን መረጃ ይዘናል እናስደምጣችኋለን። በጎጃም እንዲሁ አስቸኳይ የጥንቃቄ መልእክት አለን እናሰማችኋለን። ወዲህ ደግሞ ወርቁ አይተነው የለገሰውን 15 ሚሊዮን ብር አንቀበልም ሲሉ የእርዳታ ድርጅቱ አስታወቀም። አግማስ የተባለው የአማራ ጠላት ድርጅት በተራቡ ወገኖቻችን ፖለቲካም እየሰራባቸው መሆኑ ተነግሯል። በዝርዝር እንመለከተዋለን። ወዲህ ደግሞ ኢሳያስ አፈወርቄም አብይ አህመድን ጉድ ሰርተውታል። እንደ እብዱሻ ያገኘውን የሚናክሰው አብይ አህመድ ለኢትዮጵያ ለመጪው ትውልድ ሳይቀር ጦስ ይዞበት መጥቷል። ኤርትራ አሰብን ለግብጽ ሰጥታታለች። በዝርዝር እንዳስሰዋለን። በጋምቤላ ክልል ያለው ጦርነትም ሌላኛው አጀንዳችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በጧቱ የዜና ወጃችን ወርቁ አይተነው በአማራ ክልል በተለይም በደብረ ብርሃን ተፈናቅለው በመጠለያ ጣቢያ የሚገኙ ወገኖቻችንን ለማገዝ በተደረገ የእርዳታ ማሰባሰቢያ ፕሮግራም ላይ 15 ሚሊዮን ብር መለገሱን መዘገባችን ይታወሳል። ከዚህ ጋር በተያያዘም የእርዳታ ፕሮግራሙን ያዘጋጀው ድርጅት የወርቁ አይተነውን ገንዘብ አልቀበልን ማለቱ ተነግሯል። የአቶ ወርቁ አይተነውን የ15 ሚሊዮን ብር ድጋፍ አንቀበልም፣ ፖለቲካ ነው ሲል የአግማስ ኢትዮጵያ የእርዳታ ድርጅት አስታወቀም። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይ አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል በማለት መግለጫ አውጥተዋል። ድርጅቱ ከፖለቲካ ከዘርና ሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንወዳለን። በዚህም ከወርቁ አይተነው የተለገሰውን 15 ሚሊዮን ብር እንደማንቀበል እናሳውቃለን ብለዋል። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዩን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንንም በይፋ ማጠናቀቅና መዝጋታችንን እንገልጻለን በማለት አግማስ ኢትዮጵያ የተባለው የእርዳታ ድርጅት አስታውቋል። የሚገርም ነው እንግዲህ ፕሮፌሰር አስራት ወልደየስ የአማራ ጠላቱ ሆዳሙ አማራ ነው ያሉት ዘመናዊ ሽሬ ንግግራቸው ስጋ ለብሶም አየነው ማለት አሁን ነው። ሁለቱም አማራዎች ናቸው። በተለይ የዚህ አግማስ የሚባለው ድርጅት አመራር ይህ በምስሉ ላይ የምትመለከቱት ኡስታዝ አቡበከር የሚባል ግለሰብ ነው። እንግዲህ ይህ ሰው ነው በተራቡና በተፈናቀሉ ሰዎች ፖለቲካ የሚሰራው። በዚህ መግለጫ መሰረት ፖለቲከኛው ማን የሚለውን እናንተ ፍረዱ። አቶ ወርቁ ወይንስ ደግሞ አግማስ የተባለው የና አቡበከር ድርጅት? አግማስ የተሰኘው በጎ አድራጎት ድርጅት ለተፈናቃዮች እያደረገ ባለው የእርዳታ ማሰባሰቢያ ፕሮግራም ላይ
ከአቶ ወርቁ አይተነው የተለገሰውን 15 ሚሊዮን ብር አልቀበልም በማለት ይህንን መግለጫ አውጥቶ ተመልክተናል። የአቶ ወርቁን ድጋፍ የማይቀበለውም ከፖለቲካ ጋር ይገናኝብኛል በማለት እንደሆነም ገልጿል። የበጎ አድራጎት ድርጅቱ አመራሮች እዚህ ላይ ሰብአዊ እርዳታን ከፖለቲካ ጋር እንዴት እንደቀላቀሉት ባይገባኝም ከዚህ መግለጫ በመነሳት ፖለቲከኛው ማን የሚለውን ጥያቄ እንድናነሳም እንገደዳለን። እዚህ ላይ የፖለቲካ አቋም የያዙት አቶ ወርቁ ናቸው ወይንስ ደግሞ የበጎ አድራጎት ድርጅቱ አመራሮች? እስካሁን የፖለቲካ ፓርቲ ስለመሆናቸው በግልጽ ከማይታወቀው ከአቶ ወርቁ የተለገሰውን ድጋፍ የገፉት የድርጅቱ አመራሮች ከብልጽግና ፓርቲ ድጋፍ ቢሰጣቸው ኖሮ ይገፉት ነበር የሚለውስ ጥያቄ ነው። ለወደፊቱ በምታደርጉት የእርዳታ ማሰባሰብ ግንዛቤው እንዲኖረን ሰዎች ተርበው ድረሱልን እያሉ በሚማጸኑበት ሰዓት በእናንተ በኩል ለሰብአዊ ጥሪ ምላሽ መስጠት ያለባቸው እንዲሁም የሌለባቸው አካላትን በዝርዝር ልታሳውቁንም ይገባል ሲሉ ማህበረሰቡ እኒህን ድርጅቶች እየረገመና እየወቀሰም ይገኛል። ምክንያቱም እኛ እስከምናውቀው ድረስ ወርቁ አይተነው የፖለቲካ ድርጅት አሊያም ደግሞ ከፖለቲካ ጋር የተገናኘ ሰው አይደለም። ራሱን የቻለ ባለሀብት ነው። ወርቁ አይተነው አማራ በመሆኑ እንዲሁም ደግሞ ከፋኖ ጋር በተያዘ ባለው አመለካከት ብቻ የወርቁ አይተነውን ገንዘብ አንቀበልም ነው የሚሉት። እንግዲህ ይታያችሁ አንድ ሰው ባለው የፖለቲካ አመለካከት ብቻ የተራቡ የገዛ ወገኖቹን የረዳውን ገንዘብ አንቀበልም ማለታቸው እጅግ አስደናቂና አስገራሚ ነው። ከዚህ ጋር በተያዘ እንኳንም ብሩ አልደረሳቸው እንላለን። ምክንያቱም ወርቁ አይተነው ለደብረ ብርሃን ለተቸገሩና ለተፈናቀሉ ወገኖቹም በቀጥታ በበርካታ መንገዶች ገንዘቡን ማድረስ ይችላል። እነ ኡስታዝ አቡበከር ግን ራሳቸውን ማስካቸውን ገልጠው አሳይተውናል። በተለይ አድማጭ ተመልካቾቻችን ከዚህ አግማስ ከሚባሉ ድርጅት ጋር በቀጣይ ሰፊ መረጃ ይዘንበት የምንመለስ ይሆናል። እዚህ አግማስ የሚባለው ድርጅት ውስጥ እነማናቸው መሪዎቹ፣ እነማናቸውስ ይህንን ድርጅት የሚያንቀሳቅሱት፣ ምንድነው ዓላማቸው የሚለው ደርሶናል። ከዚህ ድርጅት ጋር በተያዘ ወሎን እንገነጥላለን ብለው የሚንቀሳቀሱ ኃይሎች ድርጅቱን እየዘወሩት እንደሆነም ተጨባጭ መረጃ ደርሶናል። በቀጣዮቹ የዜና ወጃችን በሰፊው የምንመለስበት ይሆናል። ከዚህ ጋር በተያዘ አሁን ስቱዲዮ ከገባን በኋላ በደረሰን ሰበር ዜና አቶ ወርቁ አይተነው ምላሽ ሰጥተዋል። ድጋፉን ቃል ስለገባው በሌላ በኩል ለተረጂዎች ይደርሳል። አቶ ወርቁ አይተነው በትላንትናው ምሽት በሚደረግ በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክታክ በሚደረግ የድጋፍ ማሰባሰቢያ ፕሮግራም ላይ 15 ሚሊዮን ብር ለመለገስ ቃል የገባው ሲሆን ድጋፉን በአግማስ ኢትዮጵያም ለመስጠት ወስኜ ነበር። ነገር ግን በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል የወጣ መግለጫ ተመለከትኩ። ለፖለቲካ እንጂ ለእርዳታ አይደለም የለገሰው አንቀበልም በማለታቸው እያዘንኩኝ ቃል የገባሁትን 15 ሚሊዮን ብር ለታቀደውና ቃል ለገባሁት ዓላማ በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖች ድጋፉን በሌላ በኩል የማደርስ መሆኑን አሳውቃለሁ። ማጠቃለያ አግማስ ኢትዮጵያ የኔን ድጋፍ ለፖለቲካ ዓላማ ነው በእኛ በኩል የመጣው ብለው አስበው ከሆነ በትልቁ ተሳስተዋል። ለፖለቲካ መዋል ብፈልግ ሺህ መንገዶች አሉ። እኔ ግን ይህንን በሴራ ፖለቲካ ከቀውና ከእርስቱ ተፈናቅሎ ፍዳውን የሚበላ መከረኛ የአማራ ሕዝብ ለፖለቲካ ጥቅም የማውል ተራ ሰው አይደለሁም በማለት አቶ ወርቁ አይተነው መልእክታቸውን አስተላልፈዋል። ወደ ሌሎች ዘገባዎች አልፋለሁ። ኢሳያስ አሰብን አሳልፈው ሰጡ። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጸመች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለችው ጫና አንዱ አካል ነው ተብሏል። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑንም አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንድብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲ፣ ኤርትራ የኢትዮጵያ ጎረቤቶች ከመሆናቸው በላይ ኢትዮጵያ ሸቀጦቿን የምታስገባው በዶራሌ ወደብ መሆኑን አስታውሰዋል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና
ቀይ ባህርን ሜዲትራኒያንን የሚያገናኘው ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷንም አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቄ በካይሮ ጉብኝት ባደረጉበት ወቅት መሆኑንም አስታውቋል። ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውንም አስረድተዋል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነቶች የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግን ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል በማለትም ለጋዜጣው አስረድተዋል። እንግዲህ አብይ አህመድ እንደሚታየው በዙሪያዋ ካሉ ከሁሉም የኢትዮጵያ የቀጠናው አዋሳኝ ሀገራት ጋር ሰጣ ገባ በመግባት እንደ ግብጽ ያሉ ጠላት ሀገሮችን እያስከበባትና በከፍተኛ የፖለቲካ የዲፕሎማሲያዊና ወታደራዊ ውጥረት ውስጥ እንድትወድቅ እያደረጋት ነው። እዚህም እዛም እንደ ብዱሻ እየተናከሰ ያላቀሙ እየሞከረም እንዲህ ጣጣ ውስጥ እየገባም ይገኛል። ለአሁኑ ትውልድ ብቻ ሳይሆን ለመጪው ትውልድም ትልቅ ጦስ ይዞም እየመጣ ነው። ይህ በእንዲህ እንዳለ በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ተገለጸ። የድንበር የለሽ ሐኪሞች ቡድን ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን እያከመ እንደሚገኝም አስታውቋል። በጋምቤላ ክልል በተቀሰቀሰ ግጭት በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ተገልጿል። ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በዛው ዕለት ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን ማከሙንም አስታውቋል። በትላንትናው ዕለት በክልሉ ኢታንግ ልዩ ወረዳ ተርፓም ንዑስ ከተማ በተፈጸመ ጥቃት ቢያንስ 47 ሰዎች መገደላቸውንም የአካባቢው ምንጮች ለሚዲያችን ገልጸዋል። ስማቸው እንዳይጠቀሱ የፈለጉ አንድ የጤና ባለሙያ እንደተናገሩ ከሆነ ይህ ቁጥር በመጀመሪያ ደረጃ መረጃ ላይ የተመሰረተ በመሆኑ የሟቾች ቁጥር ከዚህም ሊያሻቅብ እንደሚችልም ገልጸዋል። አክለውም በሰማሁት መረጃ መሰረት 47 ሰዎች ሞተዋል ያሉት ምንጩ በቤታቸው ውስጥ እንዳሉ የተቃጠሉ አንዳንድ ሰለባዎችም እስካሁን በሟቾች ቁጥር ውስጥ ሳይካተቱ ሊቀሩ እንደሚችሉም አክለው ገልጸዋል። አክለውም ነዋሪዎች አሁንም ሟቾችን እየቀበሩ ነው ብለዋል። ድንበር የለሽ ሐኪሞች ቡድን በበኩሉ በትላንትናው ዕለት ታህሳስ 15 በወጣው መግለጫ በጋምቤላ ክልል ያለው ግጭት ከትላንት ማለዳ ጀምሮ መጠናከሩንና ተቋሙ በአንድ ቀን ውስጥ ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን መቀበሉን አስታውቋል። ግጭቱ የሚቀጥል ከሆነ በሚቀጥሉት ቀናት ተጨማሪ ተጎጂዎች ሊመጡ እንደሚችሉም አስጠንቅቀዋል። አንድ የአካባቢው ከፍተኛ መንግስት ባለስልጣንም ጥቃቱ መፈጸሙን አረጋግጠውልናል። ይሁን እንጂ ባለስልጣናቱ እስካሁን የተረጋገጠ የሟቾችም ሆነ የቁስለኛ ቁጥር እንደሌላቸውም ተናግረዋል። ባለስልጣናቱ ጥቃቱ ከድንበር ማዶ በመጡ አካላት የተፈጸመ ነው የሚል መረጃ ክስ ሲሉ ውድቅ ያደረጉት ሲሆን በጸጥታ ችግር ምክንያት ወደ ጋምቤላ ከተማ የሚደረጉ እንቅስቃሴዎችና ሕክምና ፍለጋ የሚመጡ ሰዎች ጭምር መገደባቸውንም አረጋግጠዋል። በጋምቤላ ክልል እየተደረገ ያለው ጦርነት የሚመስል ውጊያ በክልሉ ጸጥታ ኃይሎች እንዲሁም ደግሞ በመከላከያ በፌዴራል እንዲሁም ደግሞ በሌሎች በታጠቁ ኃይሎች መካከል የሚደረግ ሲሆን ውጊያው በማንና በማን መካከል ነው ለማለት ራሱ አስቸጋሪ እስኪሆን ድረስ ሁሉም እርስ በራስ እየተታኮሰም ይገኛል። አሁን በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋለሁ። በምዕራብ አማራ ቀጠና በፋኖ ቁጥጥር ስር በሚገኙ አካባቢዎች ላይ ተከታታይ የሆነ የድሮን ቅኝት እየተደረገ ነው። በዛሬው ዕለት ከንጋት ጀምሮ በድንብጫና በአካባቢው በማቻከል በደብረ ኤልያስና በአካባቢው እንዲሁም በሌሎች የምዕራብ አማራ ቀጠናዎች ተከታታይ የሆነ የድሮን ቅኝት እየተደረገ ነው ተብሏል። አገዛዙ በርከት ያለ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነም ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል መሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ ምንጮቻችን አሳስበዋል። በቀጥታ ወደ ጎንደር እናልፋለን። ከዳባት ከተማ በቅርብ ርቀት ፋኖ በሁለት አቅጣጫ ባካሄደው የቆረጣ ውጊያ
በርካታ የአገዛዙ ወታደሮች መደምሰሳቸው ተነገረ። በአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ደጃዝማች ኮር ስር የሚገኘው የዘራይ ክፍለ ጦርና በዳግማዊ ቴዎድሮስ ኮር ስር የሚገኘው ጎንደር በጋሻው ክፍለ ጦር በዳባት ግንባር ባደረጉት ተጋድሎ ድል መቀዳጀታቸውን ሚዲያችን ከእዙ ህዝብ ግንኙነት መምሪያም ለማረጋገጥ ችሏል። ደጃዝማች ኮር ዘራይ ክፍለ ጦር ሸጋው ውበት ብርጌድ ከዳባት ከተማ በስተ ምስራቅ በኩል ልዩ ቦታው ቃረሃ ቀበሌ ላይ በወሰደው የቆረጣ እርምጃ በርካታ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጅተዋል። በዚህ ጥቃት ሙትና ቁስለኛ ከመሆኑ የተረፉት የአገዛዙ ኃይሎች ወደ ዳባትና ወቅን ከተማ መፈርጠጣቸውም ነው የታወቀው። በተመሳሳይ በዳግማዊ ቴዎድሮስ ኮር ጎንደር በጋሻው ክፍለ ጦር ስር የሚገኙት የይታየው ብርጌድ ፋኖች በዳባት ዙሪያ በወሰዱት ስልታዊ የሆነ የማጥቃት እርምጃ ቁጥሩ በውል ያልታወቀ የአገዛዙ ኃይል መደምሰሱን ነው ሚዲያችን ያረጋገጠው። በዳባት ዙሪያ ውጊያ ዘራይ ክፍለ ጦርና ጎንደር በጋሻው ክፍለ ጦሮች የተውጣጡ ሸጋው ውበትና ይታየው ብርጌዶች በዳባት ከተማ በትላንትናው ዕለት የአርሶ አደር የጦር መሳሪያ ለመዝረፍ ተሰማርቶ የነበረን የአገዛዙን ሰራዊት በመፋለም ባደረጉት ብርቱ ትንቅንቅ ሰብአዊና ቁሳዊ ኪሳራ በብርሃኑ ጁላ ሰራዊት ላይ አድርሰዋል። 31 የተደመሰሰ 55 ቁስለኛ 16 የነፍስ ወከፍ መሳሪያ የተማረከበት ውጊያ ነው የተደረገው። በቀጥታ ወደ ሌሎች ግንባሮች እናልፋል። ሸዋሮቢት መዳረሻችን ይሆናል። በሸዋሮቢት ከተማ በአገዛዙ ኮማንዶ ካምፕ ላይ ጥቃት ተፈጸመ። በሸዋሮቢት ከተማ የአገዛዙ ኮማንዶ በጀግኖቹም ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የኮሩ ቃኞችና የወንዱ አስቻለው ደሴ ክፍለ ጦር ቃኞች የተጠና እርምጃም ተወስዶበታል። የኮሩ ልበ ሙሉ ጀግኖች በጥምረት በሸዋሮቢት ከተማ የኦህዴድ ብልጽግና ወንበር ጠባቂ ስብስብ መሽጎ በተቀመጠበት ሰርጎ በመግባት ጥቃት ፈጽመውበታል። ይህ መጣብኛል ብሎ ያላሰበውና የተዘናጋው የብልጽግና ጦር ላይ ጀግኖቹ በቦምብና በስናይፐር በቆፈረው ምሽግ ረፍርፈውት በክብር ወደ ቦታቸው ተመልሰዋል። በዚህ ካምፕ ውስጥ የነበሩ አንድ ፓትሮልና አንድ ኦራልም ሙሉ በሙሉ በፋኖ የቦምብ ጥቃት መውደማቸውም ነው የተገለጸው። ተአምራዊ ድል ወደ ተገኘበት ወሎ ግንባር እናልፋለን። ጄኔራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ከ105 በላይ የአገዛዙ ሰራዊት በመደምሰስና ከ80 በላይ በማቁሰል ታላቅ ድል ተጎናጸፉ። ሚኒሊክ እዝ ላስታ ጀነራል አሳምነው ጸጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ትንቅንቅና ተጋድሎ በብልጽግና ላይ የበላይነት በመቀዳጀት ታላቅ ጀብዱ ፈጽመው ታላቅ ድል ተጎናጽፈዋል። የአገዛዙ ወንበር አስጠባቂ ሰራዊት በትላንትና ሁለት ጀምሮ ለተከታታይ 2 ቀናት በተካሄደው ከባድ ትንቅንቅ የብልጽግናን ኃይል በ5 አቅጣጫ ማለትም ከአስ ከተማ በደጋው ወደ ጭማው አቅጣጫ፣ ከአስ ከተማ ቁልቋል ጊዮርጊስ አቅጣጫ፣ ከብልባላ ላለኪው ጉርዝባይ አቅጣጫ፣ ከየመረሃ አዲስ ዓለም ሽልም ድንጋይ አቅጣጫ እንዲሁም ከዶቅሳ ወደ ወይሉ አቅጣጫ አስፍቶ የመጣውን የብልጽግናን ኃይል ቀድሞ መረጃ የደረሳቸው የክፍለ ጦሮች ወታደራዊ መረጃ ክፍሎች ስትራቴጂካዊ ቦታዎችን ቀድሞ በማስያዝ አዲስ ዓለም ፍጭላ ተራራ የሚገኙ 4 ምሽጎችን በመስበር በብልጽግና ኃይል ላይ በመጣበት ሁሉም አቅጣጫዎች የሽንፈት ካባም አከናንበውታል። ለተከታታይ 2 ቀናት በተካሄደው እላስጨራሽ ትንቅንቅ ተጋድሎ ከ105 በላይ የብርሃኑ ጁላ አገር አፍራሽ ሰራዊት ሲደመሰስ ከ80 በላይ ቁስለኛ ይዞም ወደ ላለኪው ከተማም ፈርጥጧል። በዚህም የፋኖን ምት መቋቋም ያቃተው የአገዛዙ ብልጽግና ሰራዊት የአማራ ህዝብ ላይ የግፍና የበቀል አፈሙዞን ጦር መሳሪያ ያልታጠቁ ንጹሃን አማራዎች ላይ በማዞር ዲዝ በዓለ እግዚአብሔር ላይ 3 የንጹሃን ቤት ሲያቃጥል ኩርዛባይ ላይ 5 የአርሶ አደሮችን የእህል ክምር በሞርተር ቁምቡላም አቃጥሏል። በዚህ ግፍ ያልረካው የአገዛዙ ምስለኔም ዘው ማርያም ቀበሌ ሲገባ አንድ የ5 ዓመት ልጅ አባትን እንዲሁም አንዲት የ2 ልጆች እናትን በክላሽ ረሽኗቸዋል። ሰላም ጤና ይስጥልን። እንግዲህ በሰሞኑ ወቅታዊ ጉዳይ አንዳንድ ነገሮችን ለመነጋገር ነው ዛሬ ብቅ ያልነው ማለት ነው። እንደሚታወቀው ከዘመቻ አደማሊ ያባናደው ወደዚህ መንግስት በፖለቲካም በተለያየ ነገርም አጥፍቻለሁ፣ ገድያለሁ፣ ጨረሻለሁ እያለ ሲነፋበት የነበረው ፕሮፓጋንዳ ስለተዋረደበት የሱን አካከሸ አሳያለሁ ብሎ አሁንም በሰፊው ወረራ እያደረገ ነው ማለት ነው።
ለዚህም ወረራው ምንድነው የተለያየ ሀገር ጋር እጋጫለሁ እያለ ሲሰበስበው የነበረው እያፈና ያስገባው የዳህሊ ኢትዮጵያውያንን ሰብስቦ እያመጣ እንደ ሳትራት እየማገደው ነው ማለት ነው። እኛም በሚገባ እያስተናገድነው ነው ያለነው። ከዛ ወዲህ በጣም ሰፊ የሚባል እንትንም ባይኖርም ተመጣጣኝ የሆኑ በሚገባ ጠላትን ሲቀጡበት የኖሩ አጫጭር ውጊያዎችም ረዘም ያሉ ውጊያዎችም እያሳለፍን ቆይተናል ማለት ነው። አሁን በሰፊው አቅዶበት አማራ ክልልን እንደምታዩት እየወረረ ነው። በሰፊው በተለይ እዚህ ሚኒልክ እዝ ላይም እያደረገው ያለውን ወረራ ይሱ በሚያስበው ልክ ሳይሆን እኛ በመናስበው ልክ እያደረግ የምንሰራውን ስራ እየሰራን ነው ማለት ነው። ስለዚህ አብይ አህመድ ሁሉ ጊዜም ቢዋሽ የማያልቅበት ቡድኑ በሚገባ እንግዲህ እሱም ፕሮፓጋንዳውን ጭኖ ይዞታል። እኛም በተግባር እውነታን ይዘን ተያይዘናል ማለት ነው። ታዲያ በውጊያ የከሰረው ኃይል አሁን ህዝባችንን በውሸት ፕሮፓጋንዳ እያደናገረ ስላለ የአማራ ህዝብ ይሄን ልታውቅልን ይገባል ማለት ነው። ምንድነው እያደረገ ያለው? በዚህ ሰዓት ላይ ፋኖን እየተቆጣጠርን ነው። ቦታዎችን አብዛኛው እጅ እየሰጠ እየገባ ነው። ግቡ በሏቸው እያለ ብዙ ማደናገሮችን እየሰራ ነው። እኛ ግን በሙሉ አቋም በሙሉ ልብ በተዘጋጀ ሁኔታ በሚፈልገው ሳይሆን በምንፈልገው ልክ እያደረግን እየቀጣ ነው እንዳለን ወደፊት ልንቀጣውም እንደተዘጋጀን ህዝባችንን ሊያውቀው ይገባል። እኛ ከወሬ ተግባራችን እንደሚበልጥ የአማራ ህዝብ ያውቀዋል። የአማራ ፋኖ ከወሬው ተግባሩ ነው የሚበልጠው። በተግባር ወደፊት አብረን የምናየው ይሆናል። ህዝባችን በዚህ ልትደናገር አይገባህም ማለት ነው። ከዚህ በመቀጠል እያደረገ ያለው ምንድነው? የሃይማኖት አባቶችን ሸምግሉልኝ አናግሩልኝ እያለ ቄስ መለኩሴ የዘወልድ አባት የደማድርቅ ኮሚቴ በየቀጠናው አጠራሩ የሽማግሌ ይለያያን ባህሉ እንጂ ያው ዙሮ ግን ያው አንድ ሽማግሌ ነው ማለት ነው። ትላልቅ ሸሆችን እነዚህን ሰሞኑን እያሰባሰበ እንደሆነ ሰምተናል ማለት ነው። ስለዚህ ይሄ የሽምግልና ባህላችን፣ ወጋችን፣ ክብራችን፣ ማንነታችንን እናውቀዋለን። ስናውቀው ግን አባቶች እናንተ ይሄ መንግስት የሌለውን ሀገር ሲጋደል ደም እያስታረቃችሁ ሲጋጭ ሲዳማ እየካሳችሁ እያስታረቃችሁ ብዙ የተለያዩ ነገሮች እያደረጋችሁ ህዝብን እያኖራችሁ እንደሆነ በባህላችሁ በማንነታችሁ በክብራችሁ እየኖራችሁ ነው ማለት ነው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ ለሽማግሌ እንደዚህ ያደረጉ እያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችን የሚጋጨው የሚፋጨው የሚፈራከስ የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። የብልጽግናን ኮዝ የያዝነው እኛ ነን። የብልጽግናን ኮዝ የያዝነው እኛ ነን። ጦርነት ወደን መሞት ወደን አካል መጉደል ወደን መሰቃየት ወደን አይደለም። እናንተም ማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛው ሰዓት ላይ የወጣንበት አላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃቸውን እኮ ልታሳፍኑ እንደነበረ ይታወቃል እኮ። ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርን ሰዎች ስለምታውቁት የነበረውን ታሪክ ማለት ነው። የነበረውን ታሪክ ይህን ትግል ከዛሬ ለማድረስ ስንል የናንተ የሽማግሌዎቻችን የአባቶቻችን አሁን የሰማችሁት የምር ወዳጁ በወቅታዊ ጉዳዮች ላይ የተሰጠ መግለጫ ነው። ይህንን መግለጫ በቻናላችን 31 ደቂቃ ሙሉ ታገኙታላችሁ። ፕሮፋይሉን በመጫን በቀጥታ ወደ ዩቲዩብ ቻናላችን በመግባት እዚሁ ቻናል ላይ ታገኙታላችሁ። ይህ ቅንጭብጫቢው ነው። በቀጥታ በመግባት ተመልከቱት። በቀጣይ ዘገባ እስከምናገኛችሁ ቸር ያሰማን።